ሰላም እንዴት ናችሁ? ማያስ ፋሚሊ ማያስ ቤተሰቦቻችን ደህና ናችሁ? ደግ ናችሁ አለችሁ ወይ? ዛሬ ማለት ነው ከመብላት ነው የምንጀምረው። ኦኬ ጋይስ፣ በጣም ነው የሚገርመው። ያለ ስኬጁል እኔ በሳምንት 3 ጊዜ ነበረ ቪዲዮ ፖስት የማደርገው። እስኪ ተከታታዮችን ለማየት በሚለው ትላንትና ማታ ከመሸ ማለት ትላንትና ማክሰኞ ቀን ፖስት አደረኩኝ ማለት ነው። ይሄ እንደ ኢንትሮ ለመጠቀም ብዬ ነው። እና በጣም ነው የገረማችሁኝ። የት ሄዳችሁ ነው? ያለ ስኬጁል አታናግሩኝም ማለት ነው። ኤኒዌይ ችግር የለውም። ዛሬ አንድ ነገር ነው የማወራችሁ። ሀይ ማን ነው? ገስ ማን ነው? አንቺ አኑ አሁን መሄድ ጀምራለች። አትቀመጥም። ለዛ ነው በር የተዘጋ። ብቻ እግዚአብሔር ይመስገን ኦልሞስት አሁን ከቤት ልንወጣ ቀናቶች ብቻ ነው የቀሩን ማለት ነው። አራሳ ደግሞ ዝም ብዬ ያገኘሁትን ነው የምበላው። ዝም ብዬ እንኳን አልበላም። ቢካዝ እኔ ውፍረቴ ኦቨር እንድወፍር ምናምን አልፈልግም። ቱ ቢ ኦነስት ከዚህ በፊት ኖርማል ሳልወልድ በፊት 52 ኪሎ ነበርኩኝ። ከዛ እርጉዝ እያለሁኝ ምናምን በጣም ኪሎ የጨመረ ኦቨር ዌይት ሆንኩኝ። ዳገት መውጣት ምናምን ላይ ለወልድ አካባቢ ከብዶኝ ነበር። ዘምን አደረግኩኝ። በቃ ድጋሜ ዌይቴን ሉዝ ማድረግ አለብኝ ብዬ ሞከርኩኝ ማለት ነው። አሰብኩ ምናምን ወሰንኩ። ደግሞ እኔ አረጋዋለሁ አንድ ነገር ካልኩኝ የእውነት እስከማደርግ እንቅልፍ አይመጣም ምናምን የሆነ በቃ በጣም ወስኜ ነው ከልቤ ነው የማደርገው ማለት ነው። ምን አደረግኩኝ? ከወለድኩኝ በኋላ በእርግጥ እኔ ወይናም ፕሬግናንቴ ምንም አይነት ምግብ አያስጠላኝ። ደስ የሚለው ፓርት ማለት ነው ምንም አይነት ምግብ አያስጠላኝ። ምንም አይነት የፈለገ ነገር ምግብ ብመጣ እበላዋለሁ፣ እጠጣለሁ። በቃ ሽታ አማረኝ ምናምን ምንም ወፍ በቃ ስጀምር አማረኝ ራሱ አላውቅም። ምንም ማለት ነው ላይክ በአንደኛም በሁለተኛው ጊዜም በቃ ምንም አይነት እንትን አልከበደኝም ነበር። እሱ ፓርቱ በጣም ነው ደስ የሚለው ማለት ነው። ስለዚህ ያገኘሁትን ነገር እበላለሁ። ያ ደግሞ ምንድን ያደረገው አንደኛ ሆርሞን መለወጥ፣ ሁለተኛ ደግሞ ኦቨር ኪሎ እንዲጨምር ነው ያደረገው ማለት ነው። እሺ አናገርኩሽ። ወሬ ለምዳለች ሁለተኛዋን። ለዛ ነው ምን አደረግኩኝ? ኧረ ተይ ፒስ ሀይ በያማ ይቺ ያማ ናት፣ ያቺ ያና ናት። ኤስኳድ ሆነናል። ከኤስኬር አልፈን ማለት ነው። ምን አደረግን መሰላችሁ? ያገኘሁትን ነገር ስለምበላ ሆርሞኔም ተለውጧል። ኦቨር ዌይት አደረኩኝ ማለት ነው። በጣም ከሚጠበቅብኝ በላይ ወፈርኩኝ። በመጀመሪያ ልጄ 74 ሆኜ የወለድኩት፣ በሁለተኛም ወልቶ 76 2 ኪሎ ምናምን ከበፊቱ በጣም ይከብድ ነበር እና በአጠቃላይ ይከብድ ነበር ማለት ነው። ለእኔ በፊት ለሚያቀኝ ሰው ኪሎዬ በቃ በዛ ደረጃ አይጠበቅም ማለት ነው። ላይክ በቃ አንቺ ነሽ ምናምን ብሎ ሰው ራሱ አልፎኝ ያውቃል። ወደ 20 ምናምን ኪሎ ነው የጨመርኩት። 52 ነበርኩኝ ወደ 24 ኪሎ ምናምን ነው የጨመርኩት በአሁኑ ማለት ነው። በበፊቱ ደግሞ 22 ኪሎ ነው የጨመርኩት። በጣም ለእኔ በጣም ከባድ ነበር። ምንም አይነት ልብሶቼ አልሆኑልኝም። በፊት ሳልወልድ በፊት የማደርጋቸው ልብሶቼ በቃ አንድም መልሼ የማደርገው ምናምን አልነበረኝም ማለት ነው። ምን አደረግኩኝ? ከራሴ ጋር በጣም ቢግ ዲል ላይክ ወፍራም መባል አልፈልግም፣ ግን በወፍር ደስ ይለኛል። ላይክ የሆነ ብቻ በወፍርና ባለው ትንሽ አቋሚን ጨምሬ ምናምን ደስ ይለኝ ነበር። ኮምፕሊት ላይ በመጀመሪያው እንትን ማለት ነው። በመጀመሪያ እርግዝናዬ በቃ
በዚህ አይነት ከቀጠልኩኝ አንደኛ ስራ መስራት አልችልም፣ ሁለተኛ እንደፈለኩ ሰውነቴ አይታዘዘኝም ብዬ ወሰንኩኝ። እኔ ደግሞ ሰውነቴ ቅልጥፍጥፍጥፍ ብዬ ኤቭሪቲንግ ራሴን በራሴ ነው ማድረግ የምፈልገው። በቃ ሁሉንም ነገር የሆነ ራሴን ላይክ እንደ ማለት በቃ ሌላ ሰውን ከመላክ ራሴ ብላክ ራሴ ባደርግ ሰውም ሊያዘኝ ከፈለገ እንድቀለው ማለት ነው። ሰው በቃ እንደዛ ስለማስበው ፕላስ ደግሞ የሆነ በቃ አላስብም። ላይክ ምን ብዬ ነው ማስረዳችሁ? እንትን ነው በቃ ማለት እንደፈለኩኝ ሰውነቴን ማዘዝ ስለምፈልግ እንትን አረግ ነበር ማለት ነው። ላይክ በቃ ብዙ ኤክሰርሳይሶችን ቤት ውስጥ ሆኜ ሰራ ነበር፣ ቁጭ ብድግ ምናምን ሰራ ነበር። በአሁኑ ደግሞ ገመድ ነው የምጫወተው። ሶ ቦርጬ ራሱ የእውነት ላይክ በጣም እየጠፋ ነው። ይገርመኛል። በቃ ኪሎዬን በየጊዜው ምናምን እየሄድኩኝ ይለካለሁ ማለት ነው። እዚህ ሰፈር እየወጣኝ በየጊዜው ኪሎዬን እየተለካሁኝ ነው በየ2 ሳምንቱ። ሶ ብዙ ኢነርጂ ብዙ ኪሎ ነው በቃ ብዙ ፋትን ነው ያጠፋት። ሶ ጎበዝ ነኝ ለማለት ነው። ከጉብዝና ማልፎ ደግሞ እናንተ ማለት ነው ላይክ አሁን እኔ ከሁለት ቤቢ አንጻር ነው የምመክራችሁ እንጂ ቱማች ጎበዞኝ አይደለም ወይ ደግሞ ብዙ ኤክስፒሪየንስ ኖሮኝ አይደለም። ግን ውፍረት ለመቀነስ ቆራጥ ነው መሆን ያለባችሁ። ወይ አንዴ ልጄ ላናግራት፣ ያው በሚገባን ቋንቋ እያናገርኳት ነው። ዳይፐሯስ ሞላ በጣም ነው የምትጮኸው። ከራባት ምናምን ትጮዋለች። ወደ ጀመርኩኝ ቶፒክ እንመለሳለን። ግን እስከዛ ዳይፐሯን እየቀያየርኩላት ላወራችሁ። በቃ ማዬ ኧረ ተይ 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 አና ተይ። ለደቂቃ ለምን ታስቀምጪኛለሽ ነው ታስቀምጪኛለሽ ነው እቺ ደግሞ የምትለው። አሁን እቺ አላወራችም፣ ግን የምታደርገው አክቷ ኤቭሪቲንግ ያወራል። በቃ እቺ አፋና ወጣ ባታወራም ያወራል። በቃ ድርጊቷ በጣም ነው የሚያወራው። ለምንድን ነው የምታሳጭኝ? ባወራበት ዩቲዩብን ብሰራ ምንድን ነው የምትይው? ምንድን ነው የምትይው? ምንድን ነው እሺ ነይ በቃ እሺ። ሶሪ I feel sorry my baby. ወደ ጀመርኩኝ ቶፒክ ከመመለሴ በፊት ማለት ነው ጋይስ አንድ ነገር ነው የምነግራችሁ። ወደ ጀመርኩኝ ቶፒክ ከመመለሴ በፊት ሰው ማለት ነው አሁን ብዙ እናቶች እንዳየኋችሁ ከሆነ መታችሁ ምናምን ሰውን ስጠይቁ ቶሎ ድገሚ ምናምን ሰውን አትሉ፣ በቃ አትበሉ አይባልም። እሺ ሰው እንዲሳሳት አታርጉ። ለምን መሰላችሁ? አንደኛ በአሁን ጊዜ እንደ ድሮ ጊዜ አይደለም። እንደ ድሮ እናቶቻችን ድሮ እንደወለዱት አይነት አይደለም። ሰው አጋዥ በጣም ከባድ የሆነበት ሀገር ላይ ነው ያለ ነው። ሰው እንደፈለግን እንደ ልባችን ሰው አይገኝም። ለምንድን ነው ወይኔ እኔ ምክራችሁን ባልሰማሁ ያልኩት አጋጣሚ ራሱ አለ ማለት ነው። ሰውን አትምከሩ፣ ድገሚ ምናምን አይባልም። የእውነት አይባልም። እንዴት ትዋንደርቱ እኮ በጣም ከባድ ነገር ነው። እንመለሳለን። ጠብቁን። እስከዛ እናንተ ሰብስክራይብ አድርጉ። ማይ ቤቢስ ስሊፒንግ አስተኝቻታለሁ። ተኝታለች። ልብስ አትወድም። ልብስ ስደረግላት ከአንዳንድ ነው ራሷን የምትሸፍነው። ለዛ ነው ልብስ የማይደረግላት። ኦኬ እላችኋለሁ። እኔ በጣም የጠቀመኝን ነገር ስነግራችሁ
ምግብ በደንብ ቀንሱ፣ ስፖርት ስሩ። ቁጭ ብድግ ቢያንስ መዝለል የማትችሉ ከሆነ ወይታችሁ ለመዝለል የማያስችላችሁ ከሆነ ቁጭ ብድግ ስሩ። ቢያንስ በቀን 100 ጊዜ ቁጭ ብድግ። የምር ቁጭ ብድግ ላይክ በጣም ነው የሚያልበው ምናምን ያልባል፣ ያደክማል ምናምን። ሶ ደክማችሁ ሻወር ስትገቡ ምናምን ደግሞ እሱ የተወሰነ ኢነርጂን ስለሚያወጣ ቁጭ ብድግ ስሩ። ገመድ መዝለል ተጫወቱ። አሌስ አንድ ኤቭሪቲንግ በጣም ነው ደስ የሚለው እና ዛሬ ማለት ነው በጣም አናዳችሁኛል። ወደ ጨረስኩኝ መጀመሪያ ያስኩላችሁ ቶፒኬን ስለጨረስኩኝ አሁን ወደ ፐርሰናል እንትናችን እንመለስ፣ ወደ ቢዝነሳችን እንመለስ። ሃይ ጋይስ ለምንድን ነው ሰብስክራይብ የማታደርጉት? የምሬን እኮ ነው የምላችሁ። ለምንድን ነው ሰብስክራይብ የማታደርጉት? ሎክ ጋይስ አይ ላቭ ማይ ሄር በጣም ነው የወደድኩት። አምሩ ብቻ ከኪንኪ ከርዳዳ ሄር ሹሩባ ያምራል። መስራት ብዙ ባልችልም እንዲህ ጎንግኛለሁ፣ ግን አይ ላይክ ኢት ያምራል። በጣም ወድጄዋለሁ። ሶ ለምንድን ነው ሰብስክራይብ የማታደርጉት? እና ጋይስ ሰብስክራይብ አድርጉ። ከኔ ጋር ታማኝነት ያለው ቪዲዮ ታገኛላችሁ። ላይክ ዊሽ አም ሼሪንግ ሪል ምንም አይነት ሜካፕ የሌለው ላይክ ምንም አይነት ምንም አይነት አላስመሰለም። ሪል ቪዲዮ ነው ሼር የማደርግላችሁ ማለት ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉን እንላችኋለን። እወዳችኋለሁ። ሌላ ጊዜ በሌላ ቪዲዮ ተመልሼ እስክመጣ ድረስ ቸር ቆዩልን። በዚህ ሳምንት ደግሞ በጣም ኃይለኛ ቻሌንጅ ከራሴ ጋር ይዤዋለሁ ማለት ነው። ቀን በቀን ቪዲዮ መልቀቅ ማለት ነው። ሚኒመም ማክሲመም 20 ደቂቃ ሚኒመም 12 ደቂቃ። ሶ ይሄን ታርጌቴን ደግሞ አይ ቲንክ እያሳካሁኝ ነው ብዬ አስባለሁ። ሰኞ ለቅቄያለሁ፣ ማክሰኞ። ሶ ዛሬ ሮብ ነው፣ ሮብም ይለቀቃል ማለት ነው። ሶ በዚህ ሳምንት 5 ቪዲዮዎች ይጠበቅብኛል ማለት ነው። 3 ብቻዬን፣ 2 ከቤተሰብ ጋር ነው የምሰራው እና እስካሁን ቤተሰብን የቀላቀልኩት አንድ ቪዲዮ አለ መሰለኝ። አይ ቲንክ ካልተሳሳትኩኝ አለ፣ ከሌለም ችግር የለውም እቀርጻለሁ። እናንተ ግን ሰብስክራይብ ማድረግ እንዳትረሱ። ቢካዝ እኔን አበረታታችሁኝ ማለት ላይክ ባይ ዲፎልት ሌላ ኢትዮጵያዊ ወይ ደግሞ ሌላ ሳምበዲን እንዳገዛችሁት ቁጠሩ። ወይ ደግሞ ለእግዚአብሔር ያበደረ ሰው ላይክ ድሃን ያገዛ ወይ ደግሞ የሆነ ሰው ማድረግ የማይችልን ሰው ላይክ እኔ አሁን ለራሴ መልሼ ሰብስክራይብ ማድረግ አልችልም አይደል? ለኔ ሰብስክራይብ አረጋችሁ ማለት ወይ ደግሞ ራሱ በራሱ የሆነ ነገር ሰው ማድረግ የማይችልን ነገር አገዛችሁት ማለት ለእግዚአብሔር ብድር እንደሰጣችሁት ቁጠሩ። ቀብታችኋል አይደል? ስለዚህ ለእግዚአብሔር እንደሰራችሁ ታስቡ ማለት ነው። እና ፕላስ ደግሞ ደግነት ለራሳችሁ ነው። ሰብስክራይብ አድርጉልኝ እና ላችኋለሁ። እወዳችኋለሁ። ኔክስት ቪዲዮ ተመልሰን እስክንገናኝ ቸር ቆዩልኝ። እኔ ከአናይ ጋር በጸዴ ጊታር እንጫወታለን። ወይስ እሱንም ልቅረጽ መሰለኝ? ኖ አልቀርጸውም። ጊታር እጫወትላታለሁ ማለት ነው። ብቻ አይ ላቭ ጊታር ምናምን። ቤት ሲሆን ደግሞ በቃ ማልነካው ነገር የለም። ኤቭሪቲንግ ባስተካክለውና ኤቭሪቲንግ ላይክ እንትን አርጌ ስሎ አርጌ ቢሄድ በወጣ በራስነት ታይሜ ደስ ይለኛል። ፕላኔን ባወጣው በቃ ላይክ ማሳካት ያለብኝን ራሴን ማዳመጥ በቃ ሁሉንም ነገር ባደርገው ደስ ይለኛል። ላይክ አንዳንድ ሰው አራስ ቤቶኝ ምናምን ሰዓት አልበቃኝም እንቅልፍ የለም ምናምን። ኦፍ ኮርስ ኦቢየስ እንቅልፍ የለም። ሲጀምር አራስ ቤት አይደለም ከወለዱ በኋላ በቃ እንቅልፍ የሚባል የለም። ቀይሬዋለሁ ማለት ነው። አራስ ቤት ከሚባለው ከወለዱ በኋላ እንቅልፍ የሚባል የለም በአጠቃላይ። እኔ ይኸው በቃ ድሮም ብዙ ምተኛ አይነት ሰው አልነበርኩም። አሁን ደግሞ በቃ ጠፋ ከነካቴው እንቅልፍ የጠፋ። ድሮ ሳላገባ በፊት 2 ሰዓት 3 ሰዓት ምናምን እኔ መኝታ ቤት ነኝ። በቃ የለውም ተኝቻለሁ። ስልኬን 1 ሰዓት ላይ ይዘጋለሁ ማለት ሳይለንት ኤቭሪቲንግ ሳይለንት አደርጋለሁ። 1 ሰዓት ላይ በቃ 2 ሰዓት ምናምን ማንም ሰው ሺህ ጊዜ ራሱ ቢደወለብኝ አላየውም፣ አላነሳም፣ እተኛ ነበር። ዘን ካገባኝ በኋላ ቢያንስ እስከ 3 ሰዓት ምናምን እንቆይ ነበር። ራት በልቼ በቃ ትንሽ ተጫውተው ምናምን እስከታያ 3 ሰዓት ይደርስ ነበር። ዘን 11 ሰዓት እነቃለሁ ሁሌ ኤቭሪ ሲንግል ዴይ። ቁርስ ሰርቼ በልተን ምሳ ቋጥሬ ነበር የምወጣው ማለት ነው። እና
ይሄ ትንሽ ነገር አይደለም። ለብዙ አመታት ሳደርግ የነበረው ነው ማለት ነው። እብን ጩጬ እያለሁኝ ራሱ ማሚ ጋር እያለሁኝ እናቴ ቤት እያለሁኝ ራሱ እንደዚህ አረግ ነበር። ከዛ በኋላ ደግሞ ወጥቼ እኔ ለብቻዬን ብዙ አመት ስለኖርኩኝ ለኔ አልከበደኝም፣ ምንም አላንገራገረኝም፣ አይከብድም። ግን ከወለዱ በኋላ ደግሞ ማታ 7 ሰዓትም 8 ሰዓትም ተኝቶ በጠዋት 11 ሰዓትም ድጋሚ መነሳት አለ። ሶ ይህን የምታዩ አጋጣሚ ያላገባችሁ ሰው ከሆናችሁ መተኛ ሰዓታችሁ አሁን ነው፣ ተኙት። እሺ ያልወለዳችሁ ከሆነ ያላገባችሁ ከሆነ የእውነት መተኛ ሰዓታችሁ ሁሉም ነገር ከማረጋችሁ በፊት ነው። ሶ ተኙ። ላይክ ከወለዳችሁ በኋላ 4 ሰዓትም ተኝታችሁ ድጋሚ 6 ሰዓት ልትነቁ ትችላላችሁ። በቤቢ ምክንያት አንዴም 3ቴም 4ቴም 5ቴም ለሊቱ ወይ ደግሞ አጋጣሚ ሳተኙ የምታድሩበት ቀን ሊኖር ይችላል። ስለዚህ እሱን በኋላ ከምታማርሩ አሁኑኑ ተኙላችኋለሁ። እኔ አላማርርም፣ እግዚአብሔር ይመስገን ለምጄዋለሁ። ኤቭሪቲንግ ደስ ይላል። በፊት ይከፋኝ ነበር። ላይክ የሆነ ቤተሰብ ቢኖር ምናምን የሚያግዘኝ ሰው በቃ የሆነ ሰው ምናምን በቃ ብቻ ለሰንበዲ ሪዝኑን መስጠት እፈልጋለሁ ማለት ነው። ላይክ መጀመሪያ አካባቢ ወይ መጀመሪያ ልጅ እንደወለድኩት ወይኔ በቃ የሚያግዘኝ ሰው ምናምን ብኖር ብዬ ማለት ነው። ግን አሁን ላይክ በቃ በሁለተኛ ልጅ በደንብ ኤክስፒሪየንስ ተደረኩት በደንብ ማለት ነው። 1 አመት ማለት ቀልድ አይደለም። 365 ቀናቶች ማለት ቀልድ አይደለም። ከዛ ደግሞ በቃ ራሴን መልሼ ራሴን ጠየቅኩኝ። እግዚአብሔር ለኔ ነው አይደል አምነው የሰጠሃት። ስለዚህ ኬር ማድረግ ያለብኝ ስለ አመነኝ ነው የሰጠኝ። ማለት በቃ ኬር ማድረግ ካለብኝ መወጣት ያለብኝ ኤቭሪቲንግ እኔው ራሴው ነኝ። ምግብ መስራት ካለብኝ ኬር በቃ ኤቭሪቲንግ ማለት ነው ማድረግ ካለብኝ ሰው መጠየቅ የለብሽም። ራስሽ ማድረግ ያለብሽን አርጊ። እግዚአብሔር አንዴ ኃላፊነትን ሰጥቶሻል። ሲያምንሽ ነው ኃላፊነት ነው እየሰጠሽ። ስለዚህ ኃላፊነትሽን ተወጪ ብዬ ለራሴ ደጋግሜ ነው የነገርኩት ማለት ነው። ደጋግሜ ስለዚህ በጣም ቢደክመኝም አይደክመኝም። ሪፍሬሽ አድርጌ እነሳለሁ። የምር በጣም ቢደክመኝም አይደክመኝም። በቃ እነሳለሁ ምናምን አይነት ነገር በቃ ቢደብረኝም አይደብረኝም። ቢኮዝ በቃ መስራት አለብኝ። ከራሴ በላይ የማስፈልገው ሰው ምናምን አለ ብዬ ስለማስብ በቃ እንደዛ ነው ማድረግ የጀመርኩት እላችኋለሁ። ሶ በዛሬ ቪዲዮ እንደተደሰታችሁ ሆፕፉሊ በጣም እርግጠኛ ነኝ። ሞስት ኦፍ ዘ ታይም የኔን ቪዲዮ የምታዩት ከ100% 65% ፊሜል ናቸው የምታዩት። ሶስት ሴቶቹ ይጠቅማቸዋል ብዬ ነው ማሰበው። ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ ኤቨሪ ሲንግል ሰው ሼር ማድረግ የሚችል ከሆነ ሼር አድርጉ። ዊት ኤኒ ሶሻል ሚዲያ ፌስቡክ ሊሆን ይችላል፣ ቴሌግራም ሊሆን ይችላል፣ ኢንስታግራም ሊሆን ይችላል። ኤኒ ሶሻል ሚዲያ ላይ ሰብስክራይብ ሼር አድርጉልኝ እና ወዳችኋለሁ። እንደጠቀማችሁ ደግሞ የእውነቴ ነው ይጠቅማችኋል። ዚስ ኢዝ ማይ ሪል ሼር ኤክስፒሪየንስ ነው። ኖ ማይ ኤክስፒሪየንስ ሪሉ ነው ሼር ያደረኩላችሁ። መጀመሪያ ቃላት ግድፈት በሉት እንደዛ ነበር። አሁን አስተካክዬ ነው በድጋሚ ያወራሁት እና እላችኋለሁ። ለሁሉም ነገር ደግሞ እግዚአብሔር ጊዜና ቀን ስላለው እግዚአብሔር ጊዜና ቀን ጊዜው ስለሆነ ነው የሆነው እና ምንም አልደረስኩበትም ምናምን ብዬ ራሴንም እንትን አልልም። ሶ ይሄንን ይመስላል። አይጸጽተኝም ማለት ነው። ላይክ ቱ ማች እስካሁን ኤክስፔክት እንዳረኩኝ እንደ እቅዴ ባይሄድልኝም የሶሻል ሚዲያ ግን በቃ ሁሉም ነገር እግዚአብሔር ባለው ነው የሚሆነው። ከኔ የሚጠበቅብኝ መጣር፣ መስራት ሺ ጊዜ መስራት እስኪ ደክመኝ ሳይሆን እስካሳካ ድረስ መስራት። ቢደክመኝም ሪፍሬሽ አድርጌ ድጋሚ መስራት። ይሄ ነው የሚጠበቅብኝ እንጂ ደክሞኛል ብዬ መተው አይደለም። እስካሳካ ድረስ መስራት። ሶ አሁንም እሰራለሁ። እናንተ ግን ሰብስክራይብ አድርጉና አበረታቱኝ። እዚህ ጋር ሰው ላሳያችሁ። አና ሃይ ብቻ ባይ። ሰብስክራይብ አድርጉ። እንወዳችኋለን። ባይ ባይ።